ክለባችን ማንቸስተር ዩናይትድ በአውሮፓ ሊጉ ወሳኝ ድልን አሳክቷል። በአውሮፓ ሊግ ግማሽ ፍጻሜ የመጀመሪያ ጨዋታ ማንቸስተር ዩናይትድ ከአትሌቲኮ ቢልባኦ ጋር ያደረገውን ጨዋታ 3-0 ማሸነፍ ችሏል። የማሸነፊያ ግቦችን ካስሜሮ 1፣ ብሩኖ ፈርናንዴዝ ደግሞ 2 ግቦችን ከመረብ ማሳረፍ ችሏል። በዚህም ብሩኖ ፈርናንዴዝ በአውሮፓ ሊግ ጥሎ ማለፍ ጨዋታዎች ታሪክ 30 የግብ ተሳትፎ ያደረገ በታሪክ የመጀመሪያው ተጫዋች ሆኗል። በጨዋታው ከቢልባኦ በኩል ተከላካዩ ቪቪያን በመጀመሪያ አጋማሽ በቀይ ካርድ ተሰናብቷል። የመልሱ ጨዋታም በሚቀጥለው ሳምንት ሐሙስ በኦልድ ትራፎርድ የሚደረግ ይሆናል። ከጨዋታው በኋላም የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ሃሪ ማጓየርን ምርጥ የክንፍ ተጫዋች ነው ሲል አሞካሽቶታል። ማጓየር ምርጥ የክንፍ አጥቂ ነው ያለው አሞሪም እርሱ በጣም አስቸጋሪ ወቅት እያሳለፈ ነበር፣ አሁን ግን ለቡድኑ እያደረገ የሚገኘው በጣም ጥሩ ነገር ነው ብሏል። አሞሪም አስከትሎም ውጤቱ በጣም ጥሩ ነው፣ ነገር ግን በጨዋታው መጀመሪያ አካባቢ እንደተሰቃየን መገንዘብ አለብን፣ ጎሉና ቀይ ካርዱ የጨዋታውን ሂደት ቀይሮታል ሲል ተናግሯል። በመጨረሻም ጨዋታው ገና አላበቃም ያለው አሞሪም ኦልድ ትራፎርድ ላይ ተመሳሳይ ውጤት ሊፈጠር ይችላል፣ ስለዚህ ዝግጁ መሆን አለብን ሲል ተናግሯል። የአትሌቲኮ ቢልባኦ አሰልጣኝ በበኩሉ ጋርናቾ በቀይ ካርድ መውጣት ነበረበት ሲል ተናግሯል። የአትሌቲኮ ቢልባኦ ዋና አሰልጣኝ ኤርኔስቶ ቫልቬርዴ ተጫዋቻቸው በቀይ ካርድ መውጣቱ ጨዋታውን እንደቀየረው ገልጿል። ቀይ ካርዱ ጨዋታውን ቀይሮታል ያለው አሰልጣኙ 11-11 ሆነን ቢሆን ከማንቸስተር ዩናይትድ በጣም የተሻለ ሆነን ታዩን ነበር ሲል ተናግሯል። የጨዋታው ውጤት ስለማብቃቱ የተነሳላቸው ቫልቬርዴ ጨዋታው ገና አልተጠናቀቀም ሲል ምላሽ ሰጥቷል። አሰልጣኙ አክሎም ጋርናቾ በጨዋታው ኳሱን በእጁ ነክቶታል፣ ዳኛው እርሱን በቀይ ካርድ አስወጥተው ለእኛ ቅጣት ምት መስጠት ነበረባቸው ሲል ተናግሯል። እንደተለመደው ስለዚህም ጨዋታ እንግዲህ ምን ተባሉ፣ ምንስ ተደረገ፣ በጨዋታውስ ምንስ ስታቲስቲክስ ነበረ የሚሉትን በድረ ጨዋታ ትንተናችን የምናቀርብላችሁ ይሆናል። እንግዲህ ቪዲዮ እንዳያልፋችሁ ከፈለጋችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን እንድታበሯት እንጠይቃለን። አድማጭ ተመልካቾቻችን እንደምን ቆያችሁ? እንደተለመደው ዩናይትድ የሆኑ መረጃዎችን ይዘንላችሁ ቀርበናል። ለሚቀጥሉት ጥቂት ደቂቃዎች አብራችሁን ከቆያችሁ ስለ ማንቸስተር አዲስ የወጡ መረጃዎችን የምናጋራችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮውን ከመጀመራችሁ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ይህ የማንቸስተር ዩናይትድ ኢትዮጵያ ዩቲዩብ ቻናል ሲሆን በዚህ ዩቲዩብ ቻናል ስለ ማንቸስተር ዩናይትድ ወቅታዊና አዳዲስ መረጃዎችን ስለምናጋራ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛ በተጨማሪም ይህንን ቪዲዮ ላይክ በማድረግ ተደራሽነታችንን እንድታሰፉልን እየጠየቅን ዛሬ ወዳዘጋጀንላችሁ አዳዲስ ዩናይትድ መረጃዎች እንለፍ። ማንቸስተር ዩናይትድ በሊያም ዴላፕ የዝውውር እቅድ ድንገተኛ ለውጥ ሊያደርግ መሆኑ ተገለጸ። ማንቸስተር ዩናይትዶች የክሪስታል ፓላሱን አጥቂ ዣን ፊሊፔ ማቴታን ለማዘዋወር በድጋሚ ኢላማ አድርገውታል። ፈረንሳዊ ተጫዋች የኢፕስዊቹ አጥቂ ሊያም ዴላፕ ዝውውር ካልተሳካ ጥሩ የመጠባበቂያ አማራጭ ይሆናል ሲል ጊቭ ሚ ስፖርት ዘግቧል። እንደሚታወቀው ዩናይትዶች የአጥቂ መስመራቸው በዚህ ዓመት የማያቋርጥ ችግር ሆኖ ከቆየ በኋላ የፊት መስመራቸውን ለማጠናከር ዝግጁ መሆናቸው ተገልጿል። ሁለቱም የወቅቱ አጥቂዎቻቸው ራስመስ ሆይሉንድ እና ጆሹዋ ዚርክዚ በዚህ ሲዝን ጎል የማስቆጠር ብቃታቸውን ማግኘት አልቻሉም። ዩናይትዶች ባለፉት 2 የዝውውር መስኮቶች በአጥቂ መስመራቸው ላይ ብዙ ኢንቨስት አድርገዋል፣ ነገር ግን የጠበቁትን አላገኙም። በሊጉ ያላቸው ቦታና በዚህ የውድድር ዘመን ያስቆጠሩት የጎል ብዛት ምን ያህል አዳዲስና የተረጋገጡ ጎል አግቢዎች እንደሚያስፈልጋቸው ያሳያል። ከጣሊያን ወደ ፕሪሚየር ሊግ የመጡት ሆይሉንድና ጆሹዋ ዚርክዚ በእንግሊዝ ያለውን ያጨዋወት ዘይቤ መላመድ አልቻሉም። የዩናይትድ ዋና ኢላማ በኢፕስዊች ድንቅ የውድድር ዘመን ያሳለፈው ዴላፕ ነው። አጥቂው 30 ሚሊዮን ፓውንድ የመልቀቂያ አንቀጽ ያለው ሲሆን ኢፕስዊች ከፕሪሚየር ሊግ መውረዱን ተከትሎ የታላላቅ ክለቦችን ፍላጎት ስቧል። ዩናይትዶች በዚህ ክረምት እንግሊዛዊውን አጥቂ ማስፈረም ይችሉ እንደሆነ አሁንም እርግጠኛ አይደሉም። ለዚህም ይመስላል የክሪስታል ፓላሱን አጥቂ ማቴታን የመጠባበቂያ እቅዳቸው አድርገው የመረጡ። ምንጮች እንደሚጠቁሙት ዩናይትድ የማቴታን ሁለገብነትና የፕሪሚየር ሊግ ልምድን እንደሚያደንቁና በቀላሉ አጨዋወታቸውን ሊተገብር የሚችል ተጫዋች አድርገው ይመለከቱታል። ማቴታ ወደ ኦልድ ትራፎርድ ለመዘዋወር ፍላጎት እንዳለው ከገለጸ ፓላስ እርሱን ለመሸጥ ሊያስብበት ይችላል ተብሏል። ማቴታ በፕሪሚየር ሊግ የተረጋገጠ ፈጣን አማራጭ ሊሆን ይችላል። በተጨማሪም ዩናይትዶች በዚህ ክረምት ቪክተር ኦሲማንን ማዘዋወር ባለመቻላቸው በገበያው ላይ አማራጮችን እየተመለከቱ ይገኛል ተብሏል። ውድ ተከታታዮቻችን ወደ ቀጣይ መረጃዎቻችን ከማለፋችን በፊት ይህንን ቪዲዮ እንደተለመደው ላይክ በማድረግ ፍቅራችሁ እንድታሳዩን እንጠይቃለን። ማንቸስተር ዩናይትድ ከማቲያስ ኩንሃ ፊርማ በኋላ አጥቂውን ሊለቁት መሆኑ ተገለጸ። ማንቸስተር ዩናይትዶች ማቲያስ ኩንሃን ከወልቭስ ለማስፈረም በመቃረባቸው አሁን ባለው የፊት መስመር ተጫዋች ላይ ትልቅ ውሳኔን አስተላልፈዋል።
እንደ ካውት ኦፍ ሳይድ ምንጮች ከሆነ ራስመስ ሆይሉንድ በአሰልጣኝ ሩበን አሞሪም ፍላጎት ለገበያ መቅረቡ ተገልጿል። ዩናይትዶች በመጪው የክረምት የዝውውር መስኮት ለዴንማርካዊ አጥቂ የሚቀርብላቸውን ጥያቄ ለማዳመጥ ተዘጋጅተዋል። የ22 ዓመቱ ተጫዋች በዚህ የውድድር ዘመን የተስፋ ፍንጮችን ቢያሳይም ወጥ አለመሆንና በቡድን ውስጥ አዲስና የተረጋገጠ አጥቂ መፈለጋቸው የአጥቂውን የወደፊት ዕጣ ፈንታ በዩናይትድ ችግር ውስጥ ከቶታል። በአሁኑ ጊዜ ለተጫዋቹ ጠንካራ ፍላጎት የመጣው ከሴሪኤ ነው። ጁቬንቱስና ናፖሊ ሁለቱም የሆይሉንድን ሁኔታ በቅርበት እየተከታተሉ ይገኛል። ጁቬንቱስ ዱሳን ቭላሆቪችን ከለቀቁ በሚል የአጥቂ መስመራቸውን ለማስተካከል በዝግጅት ላይ የሚገኙ ሲሆን ለራንዳል ኮሎሙዋኒ ቋሚ ስምምነት ለማድረግ ፈቃደኛ ያልሆኑት ጁቬንቱሶች ሆይሉንድን እንደ ተቀዳሚ ኢላማቸው አድርገው ይመለከቱታል። ይህ በእንዲህ እንዳለ ናፖሊም ራሱን ለዝውውሩ እያዘጋጀ ይገኛል። ክለቡ አንቶኒዮ ኮንቴን ሌላ የውድድር ዘመን እንዲቆይ ለማሳመን ቆርጠው በመነሳታቸው ለቁልፍ ማጠናከሪያዎች ቅድሚያ እየሰጡ ይገኛል። ባለፈው ክረምት ሮሜሎ ሉካኩን ያመጡ ሲሆን በክረምቱ እርሱን የሚደግፍ ተጨማሪ አጥቂ ለማምጣት ሆይሉንድን የመረጡ መሆናቸው ተዘግቧል። ናፖሊ በሚቀጥለው የውድድር ዘመን በሴሪኤ ሻምፒዮንስ ሊግ እና ኮፓ ኢጣሊያ የመወዳደር ፍላጎቱን ከግምት ውስጥ በማስገባት ፊት መስመራቸው ላይ ተጨማሪ አጥቂን ለመጨመር ይፈልጋሉ። ዩናይትድ ታዲያ ከሆይሉንድ ጋር ለመለየት ቢያንስ 60 ሚሊዮን ዩሮ እንደሚፈልጉ ተነግሯል። ሆይሉንድ በማንቸስተር ዩናይትድ ሕይወቱ የሚጠበቅበትን አላሳየም። ተጫዋቹ በእግር ኳስ ዓለም አሁንም ከፍተኛ ደረጃ የተሰጠው ሲሆን የወጣትነት ዕድሜውን ግምት ውስጥ በማስገባት አሁንም ለወደፊት እድገት ቦታ እንዳለው ይነገራል። ዴንማርካዊ አጥቂ በዚህ ውድድር ዘመን 9 ግቦችን አስቆጥሮ 4 አሲስቶችን ማድረግ ችሏል። የቀድሞ የቶትናም ሆትስፐር ተጫዋች ጄሚ ኦሃራ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም በታህሳስ ወር ሊባረር እንደሚችል ገልጿል። ፖርቹጋላዊ አለቃ በዚህ ውድድር ዘመን የአውሮፓ ሊግን ሊያሸንፍ ይችላል፣ ነገር ግን ስራው ላይ ከ2005 በላይ መቆየቱ በቂ ላይሆን ይችላል ሲል ጄሚ ኦሃራ ተናግሯል። ዩናይትዶች በዚህ ዓመት በአውሮፓ ሊግ ምንም አልተሸነፉም። በውድድሩ በ8 ጨዋታዎች አሸንፈው 5 ጊዜ አቻ ወጥተው ወደ ግማሽ ፍጻሜ የደረሱ ሲሆን ዋንጫውን ለማንሳት ጠንካራ ተፎካካሪዎች ሆነዋል። ይሁን እንጂ በፕሪሚየር ሊጉ ያሳዩት አቋም በጣም ደካማ ነበረ። የፖርቹጋላዊ አለቃ ከባድ የውድድር ዓመት ቆይታን በቀጣይ ዓመት ማስተካከል ካልቻለ አሞሪም መውጫ በሩን ይመለከታል ሲል ጄሚ ኦሃራ ተናግሯል። የቀድሞ የቶትናም ሆትስፐር ተጫዋች ጄሚ ኦሃራ ሲናገር ሩበን አሞሪም ከማንቸስተር ዩናይትድ ለመልቀቅ አፋፍ ላይ ነው። በእንዲህ ብቃቱ መቀጠል አይችልም። የአውሮፓ ሊግን ቢያሸንፍም የሊግ ብቃታቸው በቂ አይደለም። በሜዳ ላይና ከሜዳ ውጭ ያላቸውን ትልቅ ችግሮቻቸውን መፍታት አልቻለም። ክለቡ ወዴት እንደሚሄድ ማየት አልቻለም። ስኬት ለማንቸስተር ዩናይትድ ርቆ እየተመለከትን ይመስላል ብሏል። ጄሚ ኦሃራ አክሎም አሞሪም በእጁ ያሉት ተጫዋቾች እርሱ ለሚጫወትበት ስርዓት በቂ አይደለም። በዚህ ውድድር ዘመን ጥሩ ፍንጭ አላሳየም። በእውነቱ ብሩኖ ፈርናንዴዝ ብቻ ላይ ነው የሚተማመነው። አሞሪም በዚህ ዓመት ብዙ ጫና አይደረግበትም፣ ነገር ግን የሚቀጥለው የውድድር ዘመን ለእርሱ ትልቅ ይሆናል። እንደኔ ግን እርሱ የሚቆይ አይመስለኝም ሲል ተናግሯል። ማንቸስተር ዩናይትድ በፕሪሚየር ሊጉ ካደረጋቸው 34 ጨዋታዎች 39 ነጥብ በመሰብሰብ 14ኛ ደረጃ ላይ ተቀምጠዋል። አሁን ላይ ታዲያ ማንቸስተር ዩናይትዶች ዩሮፓ ሊግን በማሸነፍ መጥፎውን የውድድር ዘመን ለመቀየር እያሰቡ መሆናቸው ይታወቃል። የቀድሞ የክለባችን ተጫዋች ፖል ስኮልስ ለማቲያስ ኩንሃ ያለውን ፍራቻ ገልጿል። የማንቸስተር ዩናይትድ የቀድሞ ተጫዋች ፖል ስኮልስ በዚህ ክረምት ወደ ኦልድ ትራፎርድ ለሚሄደው ማቲያስ ኩንሃ ማስጠንቀቂያን ሰጥቷል። የወልቭሱ ተጫዋች ከማንቸስተር ጋር በጥብቅ የተያያዘ ሲሆን ዩናይትድ የክረምቱ የመጀመሪያ ፈራሚ ሊያደርገው መሆኑ በትልልቅ ሜዲያዎች ሳይቀር እየተገለጸ ይገኛል። ፖል ስኮልስ ታዲያ የብራዚላዊውን ኮከብ ድንቅ ባህሪያትን የጠቆመ ቢሆንም በዩናይትድ በየትኛው ቦታ ሲጫወት እንደሚስማማው ጥያቄ አቅርቧል። ስኮልስ በአሁኑ ወቅት የክለቡ ደረጃ ደካማ መሆኑን ጠቁሞ ኩንሃ ለውጥ ማምጣት ይችል እንደሆነ ጥያቄ ውስጥ ገብቷል። ፖል ስኮልስ ይናገራል። ሩበን አሞሪም የሚፈልገው ባህሪያት ያሉት ተጫዋች ያገኘ ይመስላል። አሞሪም ቡድኑ በአካል ጥንካሬ በበቂ ሁኔታ ጠንካራ ወይንም ፈጣን እንዳልሆነ ያውቃል። ስለዚህ ማቲያስ ኩንሃ በግልጽ ይህንን ያሟላል። ሯጭና ጉልበተኛ ነው። በዚህ ውድድር ዘመን 15 የሊግ ግቦችን በማስቆጠር ጥራቱን እያሳየ ይገኛል። እኔ በዚህ ጊዜ ወደ ማንቸስተር ዩናይትድ ለሚመጡ ማንኛውም ተጫዋቾች እጨነቃለሁ። ይህ በጣም መጥፎ ቦታ እንደሆነ ይሰማኛል። በአሁኑ ጊዜ ቡድኑ የጨዋታ ጥራቱ በጣም ደካማ ነው። ለኩንሃም አዝንለታለሁ። ሆኖም ኩንሃ ወደ ማንቸስተር ቢመጣ የመሃል አጥቂ ነው ወይንስ ተደራቢ አጥቂ ነው የሚሆነው የሚለው ጥያቄ ይፈጥራል። ተጫዋቹ ግን ጥራት እንዳለው ምንም ጥርጥር የለውም ሲል ተናግሯል። ማቲያስ ኩንሃ በውድድር ዓመቱ መጨረሻ ማንቸስተር ዩናይትድን የመቀላቀል ዕድሉ እየጨመረ መጥቷል። ሪፖርቶች እንደሚያመለክቱት ተጫዋቹ ቡድኑን የመቀላቀል ከፍተኛ ፍላጎት አለው። ከሳምንት በፊት ወልቭስ ዩናይትድን ካሸነፈበት ጨዋታ በኋላ ከዋናው አሰልጣኝ ሩበን አሞሪም ጋር ሲወያይ መታየቱ ይታወሳል።
ኩናህ ከወልቭስ ጋር ባለው ኮንትራት 62 ሚሊዮን ፓውንድ የውል ማፍረሻ ያለው ሲሆን እስከ 2029 ድረስ የሚያቆይ ኮንትራትም አለው። ፖርቱጋላዊው የክለባችን የክንፍ ተከላካይ ዲያጎ ዳሎ ለፍጻሜ ጨዋታ ሊደርስ እንደሚችል ተገለጸ። የማንቸስተር ዩናይትዱ ተከላካይ ዲያጎ ዳሎ ማንቸስተር ዩናይትዶች ወደ ኤሮፓ ሊግ ፍጻሜ ካለፉ ወደ ሜዳ ሊመለስ ይችላል ተብሏል። የሜል ስፖርት ጋዜጠኛ ናታን ስሚዝ እንደዘገበው ፖርቹጋላዊው እስከ ፍጻሜው ጨዋታ ከጉዳቱ ሊያገግም እንደሚችል ተናግሯል። ማንቸስተሮች በዲያጎ ዳሎ የጉዳት ዜና ድንጋጤ ውስጥ ገብተዋል። ተከላካዩ በበርንማውዙ ጨዋታ ላይም አልነበረም። በዚሁ ጉዳት ምክንያትም ቀሪ የውድድር ዘመን እንደሚያመልጠው ሲጠበቅ ነበር። ነገር ግን ክለቡ ተጫዋቹ ወደ ሜዳ ሊመለስ የሚችልበትን ሁኔታ በተመለከተ አወንታዊ መረጃን አግኝቷል። የሜል ስፖርት ዘጋቢ ናታን ስሚዝ እንዳለው ዳሎት ከተጠበቀው ጊዜ ቀደም ብሎ ሊመለስ ይችላል ሲል ገልጿል። ክለቡ በኤሮፓ ሊግ የፍጻሜ ጨዋታ ላይ ከተገኘ ዲያጎ ዳሎ ሊሳተፍ ይችላልም ብሏል። የኤሮፓ ሊግ የፍጻሜ ጨዋታ በሜይ 21 በሳን ማሜስ ስታዲየም እንዲደረግ ታቅዷል። ዳሎ ታዲያ ወደ ቅርጹ ለመመለስ ከ3 ሳምንታት በላይ አለው። ነገር ግን ዩናይትዶች ወደ ፍጻሜው ከመግባታቸው በፊት በመጀመሪያ አትሌቲኮ ቢልባኦን በግማሽ ፍጻሜው ማሸነፍ አለባቸው። በድምር ውጤት ያሸነፈው ቡድን ከቶትናም ሆትስፐር ወይም ከቦዶ ግሊምት ጋር በፍጻሜው ይጫወታል። የቀድሞው የማንቸስተር ዩናይትድ ተከላካይ ፖል ፓርከር ክለቡ በኦስሜን ምትክ ጆናታን ዴቪድ ወይም ሊያም ዴላፕን እንዲያስፈርም አሳስቧል። ፖል ፓርከር ሲናገር ኦሲሜን በማንቸስተር ዩናይትድ የፊት አጥቂ ላይ ማሻሻያ ይሆናል። አሁንም በናፖሊ ካደረገው ነገር በኋላ በጋላታ ሳራይም ጥሩ ነገር እያሳየ ይገኛል። ዩናይትዶች ተጫዋች እስኪሸጡና አንዳንድ ተጫዋቾችን እስኪለቁ ድረስ በተጫዋቹ ዝውውር ላይ ምንም ማድረግን አይችሉም። ሊንድሎፍ እና ጆን ኢቫንስ ኮንትራታቸው የሚያልቅ ይሆናል። ነገር ግን የሚያገኙትን ነገር ግምት ውስጥ በማስገባት የእነርሱ መልቀቅ ብዙ ቦታ እንደሚከፍት እርግጠኛ አይደለሁም። ጆናታን ዴቪድ በነፃ ሊገኝ ይችላል። የእርሱ ቁጥር ከኦሲሜን የተሻለ ነው። ነገር ግን ቁጥሮችን ብቻ አንመልከት። ቁጥሮች በጣም ጥሩ ናቸው። ጥሩ ነገርን ሊሰጡ ይችላል። ነገር ግን ተጫዋቹ ምን ማድረግ እንደሚችልና ምን እንደሚጨምር ማየት ያስፈልጋል። ኦሲሜን ብዙ ገንዘብ ያስወጣል። ጆናታን ዴቪድ ግን በነፃ የሚገኝ ነው። ዴቪድ በነፃ የሚገኝ ስለሆነ ትልቅ ኮንትራት ይጠይቃል። ስለዚህ በክለቡ ሊታሰብበት የሚገባ ጉዳይ ነው ብሏል። ፓርከር አክሎ አሁንም ዴላፕን እየተመለከቱት ይገኛል። ዴላፕ ሊያድግ የሚችል ተጫዋች ነው። በሊጉ ራሱን ማረጋገጥ ይፈልጋል። ሩበን አሞሪምም በማንቸስተር ዩናይትድ ልክ በስፖርቲንግ ሊዝበን ሲሰራ እንደነበረው ማግኘት ይፈልጋል። አሰልጣኙ ተጫዋቾችን በአጨዋወት ዘይቤው መቅረጽን ይፈልጋል። ዴላፕም የማንቸስተር ዩናይትድን ጥያቄ መቀበል ይፈልጋል። ወደዚህ ክለብ በመምጣት ደፋር መሆኑን ለማሳየት እድሉን መስጠት አለባቸው። ለዴላፕ ማንቸስተር ስሙን የሚያሳድግበት ክለብ ነው። እኔ ብሆን ቪክተር ኦሲሜንን ከማምጣት ይልቅ ወደ ዴላፕ ይሄድ ነበር ሲል ተናግሯል። ፋብሪዞ ሮማኖ ማንቸስተር ዩናይትዶች አዲስ አጥቂ ስለሚያስፈርሙበት ጉዳይ አሳሳቢ መረጃን ሰጥቷል። ማንቸስተር ዩናይትዶች የስፖርቲንግ ሊዝበኑን አጥቂ ቪክተር ጊዮከረስን ለማስፈረም ፍላጎታቸው እየጨመረ ሲሆን አሰልጣኙ ሩበን አሞሪም ከስዊድናዊ አጥቂ ጋር የመገናኘት ፍላጎት አለው። ጊዮከረስ በዚህ ሲዝን በ48 ጨዋታዎች 52 ጎሎችን ከመረብ በማሳረፍ 12 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። ይሁን እንጂ የፋይናንስ ችግርና የሌሎች ክለቦች ፉክክር በዝውውሩ ላይ ለዩናይትድ ችግርን ይፈጥራል። የዝውውር ዜና ኤክስፐርት የሆነው ፋብሪዞ ሮማኖ እንዳለው ማንቸስተር ዩናይትድ ጊዮከረስን ለማስፈረም ፍላጎት ቢኖረውም የፋይናንሻል ፌር ፕላይ ሕግ አሞሪም ምኞቱ እንዳያሳካ ሊያደርገው ይችላል ብሏል። ዩናይትዶች በዘንድሮ የውድድር ዘመን ራስመስ ሆይሉንድና ጆሹዋ ዚርክዚን ይዘው በፊት መስመር ላይ በመቸገራቸው በክረምት አዲስ የፊት አጥቂ ለማግኘት ይሞክራሉ። ነገር ግን ማንቸስተር ዩናይትድ ጊዮከረስን ለመግዛት ሊቸገር ይችላል። ዩናይትዶች በአጥቂ መስመር ላይ ተጨማሪ ተጫዋች ለመጨመር እያሰቡ ሲሆን አዳዲስ ፈራሚዎችን ከማምጣታቸው በፊት የፋይናንስ ሁኔታቸውን ማጤን አለባቸው። ፋብሪዞ ሮማኖ በጊሚ ስፖርት ላይ ሲናገር እስካሁን ምንም አልተወሰነም። ማንቸስተር ዩናይትድ እና አርሰናል በጊዮከረስ ላይ ፍላጎት አላቸው። ለማንቸስተር ዩናይትድ የፋይናንሻል ፌር ፕላይ ጉዳይ በጀታቸው ላይ ለአንድ አጥቂ ምን ያህል እንደሚወጡ ለመረዳት ወሳኝ ይሆናል። የጊዮከረስ የመልቀቂያ አንቀጽ 100 ሚሊዮን ዩሮ አካባቢ ነው ተብሏል። ነገር ግን ስፖርቲንጎች ከ60 እስከ 70 ሚሊዮን ዩሮ ዋጋ ሊቀበሉ ይችላሉ። ዩናይትድ ይህንን ዋጋ የማሟላት አቅማቸው የሚወሰነው የሻምፒዮንስ ሊግ ቦታን በማረጋገጥና በተጫዋቹ ሽያጭ ገንዘብ በማግኘት ላይ ነው ሲል ፋብሪዞ ሮማኖ ተናግሯል። የፕሪሚየር ሊግ አቻቸው አርሰናልን በጊዮከረስ ላይ ያላቸውን ፍላጎት ገልጸዋል። ዘገባዎች እንደሚያሳዩት ፊርማውን ለማግኘት ፓኬጅ እያዘጋጁም ነው። መድፈኞቹ አስተማማኝ አጥቂን ይፈልጋሉ። አሁን ላይ ያሉበት የሻምፒዮንስ ሊግ ደረጃቸው ለአጥቂዎች ማራኪ መዳረሻ ያደርጋቸዋል። ዩናይትዶች በጊዮከረስ ላይ ያላቸው ፍላጎት ጠንካራ ነው። ነገር ግን የፋይናንስ ውስንነቶችና እንደ አርሰናል ያሉ ክለቦች ፉክክር የዝውውር ሂደቱን ያወሳስበዋል ተብሏል።
ክለቡን መልቀቅ የሚፈልገው የማንቸስተር ዩናይትድ ኮከብ ወኪል ከማንቸስተር ሲቲ ባለሥልጣናት ጋር መታየቱ ተገለጸ። በማርከስ ራሽፎርድ የማንቸስተር ዩናይትድ የወደፊት ቆይታ ዙሪያ ያለው ግምት ተጠናክሮ መቀጠሉን ተከትሎ ወኪሉና ወንድሙ ድዋይን ሜይናርድ በቅርቡ በኢቲሃድ ስቴዲየም መታየታቸውን ዴይሊ ሜል ዘግቧል። እድገቱ በማንቸስተር ዙሪያ ሆኖ ወደ ተቀናቃኙ ማንቸስተር ሲቲ ሊያመራ ነው መባሉ አስደንጋጭ በመሆኑ ብዙ ትችቶችን እያስተናገደ ይገኛል። ይህ ዝውውር ሀሳብ ከአንድ ዓመት በፊት የማይታሰብ ነበር። ይሁን እንጂ አሁን ላይ ተጫዋቹ ከአሰልጣኙ ሩበን አሞሪም ጋር ፍጥጫ ውስጥ ስለገባ በዩናይትድ የወደፊት ተስፋ የለው። ይህም አጥቂው ከኦልትራፎርድ የመልቀቅ ፍላጎት እንዲኖረው አድርጓል። በጥር የዝውውር መስኮት ራሽፎርድ በውሰት ወደ አስቶን ቪላ መዘዋወሩ ይታወሳል። በዚህ ውድድር ዓመት በፕሪሚየር ሊግ እና በሻምፒዮንስ ሊግ ጥሩ እንቅስቃሴ እያደረገ ሲሆን ዩናይትዶች አጥቂውን በክረምቱ በቋሚነት ለመሸጥ ይፈልጋሉ። ራሽፎርድም የሻምፒዮንስ ሊግ እግር ኳስ መጫወት ወደሚችልበት ክለብ መዘዋወርን ይፈልጋል። አስቶን ቪላ የራሽፎርድን የውሰት ዝውውር ቋሚ ማድረግ አማራጭ ቢኖረውም በሚቀጥለው የውድድር ዘመን በሻምፒዮንስ ሊግ ስለመጫወታቸው ዋስትና የላቸውም። የራሽፎርድ ወኪልና ወንድሙ ከሲቲ ባለሥልጣናት ጋር በኢቲሃድ ስታዲየም ተቀምጠው የተነጋገሩ ሲሆን ተጫዋቹ ወደ ማንቸስተር ሌላኛው ቡድን ሊያመራ ነው የሚለው ወሬ አሁን ላይ ከፍ ብሎ እየተሰማ ይገኛል። ማንቸስተር ሲቲ ራሽፎርድን ከማንቸስተር ዩናይትድ የማስፈረም እድል አለው። ክለቡ ምንም አይነት ይፋዊ ጥያቄ ባያቀርብም የተጫዋቹ ወኪል በኢቲሃድ መገኘቱ የፔፕ ጋርዲዮላው ቡድን ለ27 ዓመቱ ተጫዋች ደፋር እርምጃ ሊወስድ እንደሚችል ግምቶችን አስነስቷል። ዩናይትዶች ራሽፎርድን ለተቀናቃኛቸው ለመሸጥ በፍጹም አያስቡም። ራሽፎርድም ቢሆን ወደ ባርሴሎና መዛወርን ይመርጣል። ያ እንዲሆን ታዲያ ደሞዙን ለመቀነስ ዝግጁ መሆኑ ተገልጿል። እንግሊዛዊ አጥቂ ወደ ቶትናም ሊዘዋወር ይችላል ተብሎ ቢነሳም ተጫዋቹ ግን እነሱን የመቀላቀል እድል አይቀበልም ተብሏል። ሩበን አሞሪም የሪያል ማድሪድ የዝውውር ኢላማን ከፍ አድርጎ እንደሚመለከተው ተገለጸ። ማንቸስተር ዩናይትዶች በክረምቱ ቡድናቸውን መልሰው ለመገንባት ወደ ዝውውር ገበያው ቀድመው ሊገቡ ነው። ነገር ግን አንዳንድ ኢላማቸውን ለማግኘት ከሌሎች ታላላቅ ክለቦች ጋር መታገል አለባቸው። ማንቸስተር ዩናይትዶች በመጪው የዝውውር መስኮት የባየር ሊቨርኩሰንን ተከላካይ ጆናታን ታህን ለማስፈረም እያሰቡ ነው ቢባልም ጀርመናዊውን ለማስፈረም ከሪያል ማድሪድ ጋር ጠንካራ ፉክክር ሊያደርጉ ይችላሉ ተብሏል። ዩናይትዶች ሌላ ከባድ የውድድር ዘመንን እያሳለፉ ሲሆን በሩበን አሞሪም መሪነት በፕሪሚየር ሊጉ ዝቅተኛውን ደረጃ ለማስመዝገብ ተዘጋጅተዋል። ከፍተኛ ደረጃ የተሰጣቸው ፖርቹጋላዊ አሰልጣኝ ከኤሪክ ቴን ሃግ በወረሱት ቡድን መስራታቸውን ቀጥለዋል። ነገር ግን በዚህ ክረምት እንደሚያሻሽሉት ይጠበቃል። ብዙ ስሞች ከዩናይትድ ጋር ተገናኝተዋል። በብዙ ቦታዎች ላይ ቡድኑ ሊጠናከር ይችላል። ጆናታን ታህም በተከላካይ መስመር ውስጥ ተጨማሪ ማጠናከሪያዎችን በተመለከተ በራዳራቸው ላይ ያለ ተጫዋች ነው። ስካይ ስፖርት ለመጀመሪያ ጊዜ ይፋ እንዳደረገው ዩናይትድ ታህን ከሚያደንቁ ቡድኖች መካከል አንዱ መሆኑን ዘግቧል። የመሃል ተከላካዩ በዚህ ክረምት ነፃ ወኪል ይሆናል። በዚህ ውድድር ዘመን በባየር ሊቨርኩሰን በድጋሚ የሚያስደንቅ እንቅስቃሴን እያደረገ ሲሆን የስፔን ክለቦችን ጨምሮ በመላው አውሮፓ ፈላጊዎች አሉ። የስፔን ኃያላን ክለቦች ሪያል ማድሪድ እና ባርሴሎና በሪፖርት ውስጥ ስማቸው ተዘርዝሯል። ተጫዋቹ ወደ ኑ ካምፕ የመዘዋወር እድሉ በገንዘብና በምዝገባ ጉዳይ ምክንያት በጣም ጠባብ ነው። የሪያል ማድሪድ ፍላጎት በክለቡ በሚፈለገውና አሁን የሊቨርኩሰኑ አለቃ በሆነው ዣቪ አሎንሶ መካከል ባለው ግንኙነት የበለጠ ትኩረት የሚስብ ነው። የቀድሞ የስፔን ኢንተርናሽናል በጁኖር የክለቦች የዓለም ዋንጫ ከመጀመሩ በፊት ቤርናባውን ለመልቀቅ የተቃረበውን ካርሎ አንቸሎቲን ለመተካት ተመራጩ አሰልጣኝ ነው። አሎንሶ ከታህ ጋር ያለው ግንኙነት ተከላካዩን ለማግኘት በሚደረገው ሩጫ ለሪያል ማድሪድ ጥሩ ዕድል ሊሰጥ ይችላል። በተጨማሪም የ29 ዓመቱ ተከላካይ ሻምፒዮንስ ሊግ መጫወትን ይፈልጋል። ዩናይትዶች ታዲያ በኤሮፓ ሊግ አሸናፊ ካልሆኑ በስተቀር እንዲህ አይነት ዝውውር መፈጸም አይችሉም። አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዩናይትዳዊ መረጃዎች እኚህን ይመስሉ ነበር። በቀጣይ የመረጃ ጊዜዎቻችን እስክንገናኝ ድረስ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛ በተጨማሪ ይህንን ቪዲዮ ላይክ በማድረግ ተደራሽነታችንን እንድታሰፉልን እየጠየቅን በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ።